ፈልግ ማለት ነው። ኦዬ እኔ ሳወራ ዳኒ እንግዲህ አሁንም ዳኒ ሶስተኛዋን ካመጣ በኋላ አሁንም እንግዲህ ነውር ነው የሰራው ትክክል አይደለም ብሎ ዋናው አሸማጋይ ሆነ ቁጭ ብሏል። በዛ በኩል ደግሞ ያልጠበኩትን ነገር እንትና እያደረገች ነው። የአብርሃም እህት ቡዜ እያደረገች ነው። ሄርሜላንና ሩታን ለማስታረቅ እየሞከረች ነው። አሁን ሶስተኛዋ ሴትም በጣም እየተጠበቀች ትፈለጋለች ተብሏል። ስለሷም እኛም አንዳንድ መረጃ አወጣናል። ሶስተኛዋን ብትበጠብጥ አራተኛ ይመጣል። አራተኛዋን ብትመጣት አምስተኛ፣ ስድስተኛ እያለ እንደሚቀጥል 100% እርግጠኛ ነን። ስለዚህ አሁን እስኪ ፈታ እንበለበት፣ ወደ ጨዋታችን እንመለስ። እስኪ ምን ተፈጠረ ዛሬ? እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው፣ እሺ ያቺም ስጨቀጭቅ ሌላ ሴት ታመጣ። በጣም የሚገርመኝ ነገር ማለት ነው ሴቶቹ ቢያንስ ያለበትን ያልተረጋጋ ነገር እያወቁ እንደዚህ ነገር ውስጥ የሚገቡ ሴቶች በጣም ይገርሙኛል። አረ ሴቶች እርስ በርስ ተመካከሩ እስኪ፣ ምን እያደረግን ነው በሉ። የእውነት ይሄ ልጅ በእንደዚህ አይነት ሁኔታ ውስጥ ወይስ ባለበት ሁኔታ ላይ ሶስተኛዋ መታ፣ ያው ይታወቃል ለዝናና ወይ አንዳንድ ነገር ለማድረግ ነው። ገባችሁ አይደለ? ግን በዛም መልኩ ቢሆን ግን በጣም ከባድ ነው። ሁለተኛ ደግሞ ዴቭ ያላወቀው ነገር እቺ ሶስተኛዋ የመጣችው ከየዳኒ ቤስት ፍሬንድ ነች። በጣም ብዙ ጌሞች ሲጫወቱ እንደነበሩ መረጃ ይሁን አንዳንዴ እኔ የሆነ ነገር ይለዘለዛል እንደማቃይዳኒ እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ እኔ ሴቶች የማይደርሱበት ቦታ ነው አብርሃም መቀመጥ ያለበት ከሚሉት ወገን ነኝ። እኔ ሴቶች ከማይደርሱበት ቦታ ራቅ አርጋችሁ አብርሃምን ማስቀመጥ ነው እንጂ አይቻልም። አረ ብቻውን ማደር አይችልም አብርሃም። በታሪክ አያደርገው። በታሪክ ትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለኔ የምትገባ እውነት እንነጋገር ከተባለ ልጁ ተጨንቋል፣ ሊያብድ ደርሷል። ያቺ በዚህ ትጎትተዋለች፣ ያ በዚህ አንዴ መድኃኒት ይባላል ምን ይባላል። ስለዚህ ወይ ሁለታችሁን አግብቻችሁ ልኑር ሲል አይፈልጉም። አንዷ ጋር ሊሆን አንዷ አትፈልግም፣ አንዷ ሲባል አንዷ አትፈልግም። አንተ በቃ ነገርኩህ፣ ሴቶች የማይደርሱበት ቦታ መቀበል ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል። እንግዲህ ነገ ልናያት ነው። ማን ትሆን? አቤት! እኔ ልጅቷ ምን እንደምትል መች ተፋቅራችሁ ነው? መች ተዋዳችሁ ነው? እኔ የምጠረጥረው ነገር እኔ ነግሬያችኋለሁ ከመነሻውም ይችን ልጅ የሚያመጣት አብርሃም ለበቀል ነው። ከነዚህ ሰዎች ለመራቅ ነው፣ ከነዚህ ልጆች ለመራቅ ነው እንጂ አፍቅሯት ወዷት አበርኩልሽ ሞትኩልሽ በአንቺ ፍቅር ተቃጠልኩኝ አይነት ጭዌ እንዳልሆነ እኔ 100% ላረጋግጥላችሁ እወዳለሁ ማለት ነው። በጭራሽ አይደለም። እኔ ይሄ ምንም እንትን የምንለው ነገር አለ። ምን ማለት ነው ጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት በምን ቅስፈት በ3 ቀን ውስጥ ለበቀል ነው እሱ ይታወቃል። ከነሱ እንዲሩቅልህ ነው። ግን ሄርሜላ ደግሞ በዚህ ደረጃ ምን አጠፋች የሚሉም ሰዎች ስላሉ ለእነሱ መልስ መስጠት አለብህ። ሄርሜላ ሁልጊዜ አንተ ነፃ እንድትሆን ደህና እንድትሆን አንዳንድ ጥፋቶች አሉባት። እውነት ለመናገር በርገን ጥላ ገብታ ልብስ አብርሃምን ወስዳለ ያለችበት ሩታ ቪዲዮ ላይ ታችኋል። እዛ ላይ አግባብ አልሰራችም። ይሄ ምንም ምንደብቀው በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል? እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር ማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማለት ነው? ለዚህ ጉዳይ ነው ዳኒ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን ለምን ትሸሻለህ? ትክክለኛውን ነገር መጠየቅ ስትጀምር ለምን ትሸሻለህ? እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛውም ምክንያት ወንድሜ ነህ ጓደኛዬ ነህ፣ ግን እየሄድክበት ያለው መንገድ ወንድሜ ነህ ጓደኛዬ ነህ አትዋሽ። ይህችም ሴት በአንተ ነች የመጣችው። ሲታወቅብህ በኋላ አደጋ ውስጥ ትወድቃለህ። ለዳኒ የምትሸነግሉ ሰዎች አትሸወዱ። እሺ እኛ ቤትም በታሪክ እኛ አስቀድመን ልጅቷን አውቀናታል።
ስለዚህ አሁን ማናወጣት ጉዳይ ምንድነው? ከነሱ ይምጣ ነው። ገባችሁ አይደል? ነገር ማበላሸት የለብንም። እነሱን ተከተለን ነው የምንሰራው። በመመሪያው መሰረት በእነሱ ከሚመጣልን ከላይ በሚመጣልን መሰረት እንሰራለን እንጂ አውጥተን እንትና እናደርግም እንጂ ቲክቶክ ላይ እየተቀባበሉት ነው። ሲጀመር እቺ ነች እያሉ እየተቀባበሉት ነው በሾርትና ያን ያህል የሚያስደንቅ ነገር አይደለም። አውጥተን ብናደርግ ግን ዩቲዩብ ላይ ስላልተለመደ እነሱም ስለማይፈልጉ ያንን ነገር ብንናገር ብዙ ነገር ማባባስ ይሆናል ብለን የደበቅነው እኛ። ይሄን ነገር ይሰማ አይደለም። ተረዳኸኝ? እኔ ልውደቅበትና ልጎዳ በቃ ችግር የለውም። በቃ እኔ ሰላም መበጥበጥና የኔ ቶን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወትሽ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባቅ ኖሮ ሲጀመር አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት ልመጣት ሲል በደንብ አድርገህ ታያታለህ። እንዴት ነገ እንግዲህ ቀለበል ያደረግ ነው አብራ እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት? አብርሃም እንዴ ይስቃል። ዳኒ ይስቃል። ዳኒ ይስቃል። ይኸው የእውነት ዳኒ በጣም እየሳቀ ነው። ሆን ብሎ እያደረገው እንደሆነ የምታዩት እዩት። ጠብቅ። ነገ ይዣት ልመጣት ሲል በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት? አብርሃም እንዴ አታስመስል። ባይሆን ቡዜ የሰራችውን ትልቅ ስራ አድንቀን ያጣላችሁ አንድ ወንድ ነው አይደል ያለብን አድንቀን ነው በቃ ይሄ ነገር እንዴት ተዘጋ የሚለውን ነገር አድንቀን ነው በቃ ይሄ ነገር መዝጋት ያለብን። ሴት መጎዳት የለባትም። ሴት ልጅ ናት በብዙ ነገር ተጎጂዋ እላለሁ። እኔና አንቺ ግን ማያግባባን ነገር ብዙ ነገር ስለተፈጠረ ያንን ነገር መግባባት አልቻልንም። ዛሬ ግን በመልካም ጎን ወስዳችሁት ሄርሚም ሩቲም በመልካም ጎን ወስዳችሁት ህይወታችሁን እንድትኖሩ ስለምፈልግ አንዳንድ ነገሮችን ማለት ፈልጌ ነው የመጣው። በቃ ይሄ ነው የሚፈለገው። ሴት ነሽ፣ ለሴት መጀመሪያ መቆም። በእውነት ማለት ላይጨበጥላችሁ ላይዋጥላችሁ ይችላል። በቃ ይሄ ሌላ ሴት ካመጣ ሶስተኛም አራተኛም እያለ መሄዱ አይቀርም። ስለዚህ እናንተ ቆፍጠን ብላችሁ ሴትነታችሁን አስከብራችሁ ደረጃችሁን ጠብቃችሁ ክብራችሁን ማንነታችሁን በጠበቀ መልኩ ራሳችሁን ማስከበርና ማስከበር ነው እንጂ በዚህ ደረጃ ላፊ ሄዳችሁ ሌላ ነገር ውስጥ መግባት ሴትነታችሁን ነው የምታዋርዱት ብዬ ነው ማለት። ሞክሬ ነበረ ግን ስልኩንም ምንም ይሰራልኝ አልቻለም። አጥፍቶታል ምናምን እና ምንም አንቺ የነገርሽ ነገር የለም ነው የሰማሽ ምንም ነገር የለም በጭራሽ። ብሰማማ ጥሩ ነበር እኮ እኔና እሷ እየተጣላን ብዙ ጊዜ መተናል እዚህ ድረስ እስካሁን ለቆምንበት ድረስ ማለት ነው። ግን የሆነ ነገር ሲፈጠር አንቺ እንደዚህ መተሽ ባታደርጊ ኖሮ አብርሃምን ወይም ደግሞ ራሷ ነገሮችን ማስተካከል ወይም ደግሞ አስተካክላ መፍታት ሲከብዳት ሁልጊዜ እኔ ነው ምክንያት የምታደርገኝ። እሱማ ምክንያት የምትሆኝባቸው ብዙ ምክንያቶች አሉ ሄርሚዬ። መረዳትና ማወቅ ያለብሽ ነገር እኔ በትህትና ልንገርሽ፣ አንቺን የምታደርገበሽ መጀመሪያ አንቺ ነሽ የመጣሽው። የሩታን ባህሪን በደንብ የገለጥሽው አንቺ ነሽ። እንደዛ እየረገጠችው ስትሄድ አንቺ አንስተሽ አቧራውን አራግፈሽ ቤትሽ ያስገባሽው አንቺ ነሽ። ምንም አንዋሽ። ሩታ በጣም ተደጋጋሚ ጊዜ ቺት እያደረገች በሌላው እንዳመጣው እንደዚህ ያደረኩኝ ምናምን እያደረገች በጣም 3-4 ቪዲዮ ሰርታለችና ቺት ማድረጉን ተውት። እሱ ነው ብዙ ጊዜ እንደዚህ አይነት ነገር የተለመደው። እሷ አንዴ ነው ያዩዋት። ከማን ነበር ስሙ? አንድ ልጅ አለ ከሱ ጋር ነው ያዩዋት። አንድ ሁለት ልጆች ኤርሚ የሚባል አንድ ቲክቶከርም ነበር ከሱ ጋር ነው እንጂ ያዩዋት። ከዛ በኋላ ግን በቃ ጥላው መሄድ በጣም ተደጋጋሚ ጊዜ እንለያይ የሚሉ ቃላቶችን በጣም ከሩታ አፍ እንሰማ ነበር። ከሩታ አፍ በጣም እንሰማ ነበርና ይሄን ነገር ሳየው እውነት ለመናገር አንቺ መተሽ እንደዛ ስታረጊ አንቺ ላይ ጠላት አደረገች። ሰው ደግሞ የወደቀበትን ነገር ሲነኩበት አይወድምና ከዛ ጋር ጥፋት እንነጋገር ከተባለ ወይም ደግሞ እውነተኛውን እናውራ ከተባለ እኔ ነበርኩ በጣም ብዙ ጊዜ በሰላም ላውራት የምሞክረው። ታሹን ባልሽ እንኳን ከኔ ጋር ህይወት ጀምሮ አንቺም የኛን ህይወት ለማበላሸት መተሻል እኮ አይደል እንዴ? እሺ የፈታሹን ባልሽ በፈቃድሽ የፈታሹን ባልሽ ታረቁ አልታረቁም ወንድ ነው እያጣላችሁ ያለው። ግን ወደ ጸብ እየገባን ነው እኮ። እሺ ወደ ጸብ እየገባን ነው። ስሙኝ፣ ተረጋጉ ፕሊስ ተረጋጉ። ያጣላችሁ አንድ ወንድ ነው አይደል? አንድ ወንድ ነው እያጣላችሁ ያለው። ግን እናንተ አንድ ወንዱን ለምን አተውቱም? ትታችሁት ህይወታችሁ ለምን አትኖሩ? ሰፈሩን የቀወጥኩት እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ?
በቃ አብርሃም እስከሆነ ድረስ አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁን ኑሩ። ነግራችኋለሁ በቃ ቀድመም ማለት ነው። እኔ አሁን የተወሰነ ከውስጣችሁ እንድታወጡበት ይሄ ነው በቃ። እናንተ ራሳችሁን ስታስከብሩ ማለት ነው፣ ራሳችሁን ስትሆኑ ገባችሁ አይደለ? የሚወዳችሁ መጥቶ እንትን ያደርጋል። ግን አሁን እንደዚህ በዚህ ደረጃ ክብራችሁን አጣችሁ፣ ነገ የሚመጣው አንቺ እኮ እንደዚህ አድርገሽ ነው የሚልሽ፣ ይንቅሻል። ገባሽ አይደለ? ስለዚህ ሴትነታችሁ ላይ በሚል ነው እንጂ ከተመዘዘ ብዙ ነገር እየተመዘዘ የባሰ ጸብ ነው የሚፈጠረውና እዚች ጋር ሰላም አወርዳለሁ ብዬ የባሰ ተጣልታችሁ እንድትሄዱ አልፈልግም። ስለዚህ አሁን ላይ እኔ የምፈልገው ምንድነው? እኔ የምፈልገው ብቻ ሳይሆን እናንተ መኖር ያለባችሁ ለራሳችሁ ነው። ዛሬ ቡዜ በጣም ትልቅ ነገር ተናገርሽ። በጣም አሪፍ ነገር ነው። ይሄን ሳላደንቅ አላልፍም። በጣም ትላንትናም ብየዋለሁ፣ ከዛ በፊትም እላለሁ። አሁንም ራሳችሁ ላይ የሆነ ነገር መጉዳት የሆነ ነገር ማድረግ አይደለም። እናንተ ጠንክራችሁ ቆማችሁ ብቻችሁን መሆን አለባችሁ። በጣም ጸዴ ነገር ነው የተናገርሽው። በጣም ይሄንን ሳላደንቅ ማለፍ አልፈልግም። የእውነት ለመናገር በጣም በቃ አሪፍ ነገር ነው የተናገርሽው። የእውነት ቡዜ ዛሬ የሰራሽው ነገር ከምንም በላይ ትልቅ ነገር ነው። በጣም በቃ አሪፍ ነገር ነው። ይሄ ነገር ጸብን ነው የሚጋብዘው። አልፋችሁ ተርፋችሁ በቀል ነው የምትወላለዱት። ገብታችኋል? በቀል እሷን በቀል ትፈልጋች አንዲ በቀል እያለ ሌላ ህይወት እንዳይቀጥል ሰላም ተባባሉና ባካችሁ ይሄ ነገር ክፈቱልኝ። ችግር የለውም ማለት ያኔ የሚቀርታ ነው። ቡዜ ዛሬ ሳላደንቅሽ አልፈልም። ያንቺን ቁም ነገር ይዘን የና አብረሽን ፉገራ እንትን ብለን አልፈነዋል። በጣም ናይስ ደስ ይላል። በጣም ዛሬ ቡዜ አሸንፈሻል። በቃ በጣም አሸንፈሻል። በጣም ማለት ነውና ይመችሽ ቡዜ። ይሄ ነው የሚፈለገው። በቃ አብርሃምን ለሶስተኛው መተው። አሁንም ሶስተኛው መጣችሁ እንግዲህ አሁን ተስማማላችሁ። ለሶስተኛው ሁለቱ የርሜላና ሩታ ይስማማሉ። ምን አለ በለኝ ባይ